አምላክ ክቡር ሊቀ ማእምራን አማረ የቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ለዚህ ዕለት ሰዓት እንኳን አደረሳችሁ። ወደ ባህር አምላካችን እግዚአብሔር በሌሊት በቀንም የጠበቀን በያለንበት ስፍራ በሃይማኖት የጸናን ለበጎ ስራ ያነሳሳን ያነቃቃን ለዚህም የአምልኮ ስፍራ ለጸሎትና ለምስጋና የጠራን የሰበሰበን እሱ ነውና ስለዚህ የመረጠን ርስቱን ያወርሰን ስልኩንና መንግስቱን እንዲሰጠን ይፈቀደልን የአባቶቻችን አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንዴት ትንሽ ከምታውቁት ለይቶን ባለው እንነጋገር አይደል? ስክሪን የማይመጣና ባለው እንነጋገራለን። ለዛሬ የትምህርታችን ርዕስ የሚሆነው በመኃልየ ሰሎሞን ምዕራፍ 2 ቁጥር 2 ላይ የሚገኝ ኃይለ ቃል ሲሆን ቃሉም የሚለው በእሾህ መካከል ያለች የሱፍ አበባ ነው። እሱን እንማራለን። የአባቶቻችን አምላክ እግዚአብሔር ይመክረንና ያስተምረን ቅዱስ ፈቃዱ ይሆንልን። ሰምታችሁኛል? ሲበሉ በእሾህ መካከል ያለች የሱፍ አበባ ድገሙ። ሰሎሞን በመኃልዩ የምድረ በዳ አበባን የደንጎላ ዘጎላ የሚለው ደግሞ በእሾህ መካከል ያለ የሱፍ አበባ ስለሱም ይናገራል። አምላካችን መድኃኒታችን ኢየሱስ ክርስቶስን በቅዱስ ወንጌል አበቦችን ምሳሌ አድርጎ ሰዎችን ይገስጻል። በማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ስንመለከት ሰዎችን ሊያሳፍራቸው ሊገስጻቸው የምድረ በዳ አበቦችን ይጠቅሳል። ሰዎች አንዳንድ ጊዜ የማይጠቅም ድካም ይደክማሉ፣ የማይገባ ጭንቀትም ይጨነቃሉ። በዚህ ምክንያት ሊገስጻቸውና ሊያሳፍራቸው ደግሞ ኢየሱስ ክርስቶስ ከሁሉም የሚያንሰውንና በምድረ በዳ የተጣለውን ነገ ወደ እቶን እሳት ሊጨመር ግድ ያለበትን የምድረ በዳውን አበባ ይጠቅስላቸዋል። እዚህም ሰሎሞን የጠቀሰው በመኃልየ ዘሰሎሞን ምዕራፍ 2 ከቁጥር 1 ጀምሮ ስትመለከቱ በምድረ በዳ ያለውንና በእሾህ መካከል የበቀለውን የሱፍ አበባ ምሳሌ አድርጎ ያስተምራል። ይህ የሱፍ አበባ የበቀለውም በምድረ በዳ ነው። የበቀለውና እያደገ ያለውም በእሾህ መካከል ነው። በእሾህ መካከልም ሆኖ ውበቱ ያልራቀበት መዓዛውም ያልተለወጠበት በመጨረሻም ለፍሬ ለመብቃት ለፍሬ ለመድረስ የቻለ የሱፍ አበባ ሆኖ እንመለከተዋለን። ይህንን የጠቀሰበት ይህንን እንደ ምሳሌ አድርጎ ያነሳበት የራሱ የሆነ ምክንያት አለው። ሊቃውንቱ አባቶቻችን የተረጎሙትን መሰረት አድርገን እንማራለን። ሁላችንንም እግዚአብሔር በልባችን ቃሉን እንዲጽፍልን ቅዱስ ፈቃዱ ይሆንልን። በሰሎሞን መኃልይ ውስጥ ቤተክርስቲያንም ቅድስት ድንግል ማርያምም በምሳሌ ተጠቅሰዋል። ከሌሎቹ የብሉይ ኪዳን ቃላት የብሉይ ኪዳን መዝሙራት ሁሉ የሰሎሞን መዝሙር ይለያል። ምክንያቱም የሰሎሞን መዝሙር በአዲስ ኪዳን እንዳለው እንደ ዮሐንስ ራእይ ሁሉ በምሳሌና አንዳንድ ጊዜም ዓለማዊ ወይም ዋዛ ፈዛዛ ሊመስሉ በሚችሉ ለሰነፍ ሊተረጎሙ በማይችሉ ቁልፎች የተቆለፈ የምስጢር መጽሐፍ ስለሆነ ነው። በመጨረሻም ቤተክርስቲያን ኢየሱስ ክርስቶስ ሲመጣ እየዘመረች የምትቀበለውን ዝማሬ ሰሎሞን በመዝሙሩ ጠቅሶታል።
በዚያ መጽሐፍ ላይ ውዴ እያለች የምትናገረው የምትጠራው ቤተክርስቲያን ናት። ውዴ ወዳጄ ተብሎም የሚጠራው ደግሞ ኢየሱስ ክርስቶስ ነው። የመጨረሻውን ቀን ምስጋና ሰሎሞን ተገልጾለት ገና በብሉይ ኪዳን ዘመን ጀምሮ ዘምሮታል። ይሄ የሰሎሞን መኃልይ ስታነቡም እንዳትሰናከሉበት እንዳትሳሳቱበት፣ ቤተክርስቲያን ከክርስቶስ የምትቀበለውን ምስጋና በመጨረሻውም ዘመን ክርስቶስ ሲመጣ ዳግም ይህን ዓለም ለማሳለፍ እየዘመረች የምትጠብቀው ይህንን የሰሎሞን መዝሙር። ይህ መዝሙር ለመጨረሻው ቀን ተብሎ የተዘጋጀ ውድ መዝሙር ስለሆነ የሚገርምና የሚደንቁ ዝማሬዎችን ወይም ምሳሌዎችን የያዘ ቃል ሆኖ እናገኘዋለን። ዛሬ የምናየው በሱፍ አበባ የተመሰለችውን ቤተክርስቲያንና በሱፍ አበባ የተመሰለችውን ድንግል ማርያም። ወቅቱ ዘመነ ጽጌ ነው፣ የአበባ ዘመን ማለት ነው ሲተረጎም። ምድሩም በአበባ የተንቆጠቆጠበት ምድረ በዳው ሁሉ ያጌጠበት ወቅት ነው። ምድረ በዳውም ለእኛ አስተማሪ ሆኖ በቅዱስ ወንጌል ስለተጠቀሰ አንዳች ለሕይወታችን የሚጠቅም ነገር እንዳለው እንገነዘባለን፣ እንረዳለን። እንዲህ ከሆነ ክርስቲያኑ የምናየውን ስነ ፍጥረት አይተን እንማርበት ዘንድ ክርስቶስ ካስተማረን የምንረግጠው ምድር ከላይ ቀና ብለን የምንመለከተውን ሰማይ እንዲሁም ዓይኖቻችን የሚያርፉባቸው የምድረ በዳ አበቦች በውበታቸውና በደምግባታቸው ዛሬ ታይተው ነገ ደግሞ በመጥፋታቸው የሚያስተምሩን ነገር ካለ ለመማር ልባችን ክፍት እስከሆነ ድረስ እግዚአብሔር በፈጠረው በየትኛውም ፍጥረት ሁሉ ልንማር እንደምንችል እንረዳለን። እግዚአብሔር የተሰበረና ትሁት የሆነ የተዋረደ ልብን ይፈልጋል። የምድረ በዳ አበቦችም እንደዚሁ ናቸው። ሰዎችም እንስሳትም ቢረግጧቸው ሊጠፉ የሚችሉ ነገር ግን እስከዛው ድረስ እግዚአብሔር በመወደድና ደምግባት በመስጠት ያስጌጣቸውና ያስወደዳቸው ያሳመራቸው መሆናቸው ደግሞ ይገርማል። እነዚህን አይተን እንድንማር ፈቅዷል። ሰውም እንደዚያው ለጊዜው ሲያዩት ደስ ያሰኛል፣ ነገር ግን ታይቶ ይጠፋል። ዘመኑም አጭር ነው። እንደ ምድረ በዳ አበቦች ማለት ይሻላል። ጊዜ ቢያገኝ ፍሬ ያፈራል፣ ጊዜ ባያገኝ ደግሞ መወደድንና በጎ መዓዛን ሰጥቶ ያልፋል። አበቦች ጊዜ ቢያጋጥማቸው እስከ መከር ድረስ እስከ ፍሬ ዘመን ድረስ ቢያቆያቸው ፍሬ ይሰጣሉ። እስከዛ ድረስ መቆየት ቢሳናቸው ደግሞ በጎ መዓዛንና ደም ግባታቸውን ሰጥተው ያልፋሉ ማለት ነው። በመታየታቸው ሰውን ደስ ያሰኛሉ፣ በበጎ መዓዛቸውም ለሚያሸቷቸው ሰዎች ደስታን ይፈጥራሉ። ምናልባትም ለሽቱ ቅመምነትም ሊያገለግሉ ይችላሉ። አለበለዚያም ይሄ የአበባ ዘመን ለንቦች መልካም ዘመን ነውና ንቦች ቀስሟቸው ማረን ይሰራሉ። በአበብነታቸውም ዘመን ያገለግላሉ። የምድረ በዳ አበቦች በፍሬነት ዘመናቸውም አገልግሎትን ይሰጣሉ። እስኪወድቁ ድረስ እስኪጠፉም ድረስ ጥቅም ሳይሰጡ የሚያልፉበት ጊዜ የላቸውም። አንዳንዶቹ በጎ መዓዛን ጭምር የያዙ ናቸው። አንዳንዶቹ ደግሞ ደምግባት ብቻ ያላቸው ናቸው። ደምግባት ያላቸው በመታየታቸው፣ በጎ መዓዛ ያላቸው ደግሞ በመሽተታቸው ጥቅምን ሰጥተው ያልፋሉ። ለእያንዳንዱ ፍጥረት እግዚአብሔር ጥቅም የሚሰጥበትን አንዱ ለአንዱ ጥቅም የሚሰጥበትን ነገር አድሎታልና ባዶውን የፈጠረው ምንም ነገር ሳይሰጥ የፈጠረው ነገር ስለሌለ ይህንን ሰጥተው ያልፋሉ ማለት ነው። ይህም ማለት ክርስቲያኖች የሰው ልጅ የአበብነታቸው ዘመን ከሰው ልጅ ጋር ሲነጻጸር የሕፃንነትን ዘመን ይመስላል። የፍሬ ዘመናቸው የሰው ልጅ የወጣትነትና የጉልምስና ዘመኑን ይመስላል። የሰው ልጅ በሕፃንነት ዘመኑ ትምህርት ተምሮ ለቁም ነገር ደርሶ የገበሬ ልጅ ቢሆን አርሶ ቆፍሮ ከምድር ላይ የሚገኘውን ዘር አበራይቶ ወደ ቤት አግብቶ ሊጠቅም አይችል ይሆናል።
በልጅነቱ ዘመን ግን የሚጠቅመው ራሱን የቻለ ደግሞ ጥቅም መኖር አለበት። በወጣትነት በጉልምስና ዘመኑ ደግሞ ያ የፍሬ ዘመኑ ሆኖ ሚስት ቢያገባ ልጅ ይወልዳል። መሬትን ቢያርሳትና ቢቆፍራት ፍሬ ያገኛል። ቢማር እንዲሁ ምድርን ይለውጣል፣ ዓለምን ይሰራታል። ይህ የፍሬነት ዘመናቸውን ይመስላል ከሰው ልጅ ጋር ሲነጻጸር ማለት ነው። የምድረ በዳ አበቦች ይህንን ሁሉ ነገር ሰጥተው ያልፋሉ። ከታናሽነታቸው ጀምሮ አጽቃቸው እስከቆመበት ጊዜ ድረስ አጽቃቸው ላይ የሚያወጡት አበባ ይህንን ሰጥቶ ነው የሚያልፈው ማለት ነው። የሰው ልጅ ከሕፃንነት ዘመኑ ጀምሮ እስከ ወጣትነት እስከ ጉልምስና ከዚያም በኋላ ወደ መሬት እስኪመለስ ድረስ የሚሰጠው ጥቅም ሊኖረው ይገባል ማለት ነው። የምድረ በዳ አበቦችን ተመልከቷቸው፣ ያብባል፣ መወደድ አላቸው፣ በጎ መዓዛንም ይሰጣሉ። ያንን ካደረጉ በኋላ ደግሞ ፍሬ ይሰጣሉ። ፍሬ ከሰጡ በኋላ ደግሞ ያልፋሉ። አንዳቸውም ያለ ፍሬ የሚቆዩበት ጊዜ የላቸው፣ ያበቃሉ ማለት ነው። የሰው ልጅ ፍሬ ከሰጠ በኋላ ምንም የለውም በዚህ ምድር ላይ መሄድ ነው የሚፈልገው። የሚሰጠውን ነገር ሰጥቷልና፣ ሊኖረው የሚገባው ነገር ኖሮታልና፣ ሊያገኘው ሊያስገኘው የሚገባውን ነገር አግኝቷል አስገኝቷልና አሰናብተኝ ነው። በሉቃስ ወንጌል ምዕራፍ 1 ላይ ያለው ሽማግሌ እንደጸለየው አረጋዊው ስምዖን ይእዜትሰይሮ ለገብርከ ብሎ እንደጸለየው ዛሬ ባሪያህን በሰላም አሰናብተዋለሁ ብሎ እንደጸለየው የሰው ልጅ ፍሬ ከሰጠ ፍሬ ከተገኘበት በኋላ ልሂድ አሰናብተኝ ብሎ መጸለይ መልካም ነገር ነው የሚሆነው ማለት ነው። እስከዚያ ድረስ ግን ያለ ፍሬ እንዳይሆን ያለ አንዳች በጎ ነገር እንዳይኖር መጸለይ ያስፈልጋል። መኖር ያለበት በጎ ነገር እያስገኘ መሆን ስላለበት ክርስቲያኖች ሕይወታችንን ከምድረ በዳ አበቦች ጋር እናዛምድና እንመርምረው። በልጅነት ዘመናችን እንደ አበቦች ሁሉ መወደድን በጎ መዓዛን ማስገኘት መቻላችንን ይህ ማለት መልካም የሆኑ ነገሮች ከታናሽነታችን ጀምሮ ያሉን መሆናችን ያለ አንዳች መልካም ነገር ያልኖርንባቸው ቀናቶች እንዳይኖሩ መጠንቀቅ መመርመር ያስፈልጋል። በወጣትነት በጉልምስና ዘመን ደግሞ ልክ እንደዚሁ ያለ ፍሬ መኖር እንደሌለብን እግዚአብሔር እኮ ያሳልፈዋል። የአበባነትን ዘመን ሲያልፍ የፍሬ ዘመንም ሲያበቃ ይህንን ምድረ በዳውን በምድረ በዳ ላይ ያለውን ምድርን ያስጌጣትን ነገር በጠቅላላ እግዚአብሔር ይሽረዋል፣ ያሳልፈዋል። የማለፍ ዘመን አለ። ይህ ዘመን ሳይመጣ ግን ለሰው የሚያስፈልጉትን ነገሮች ማዘጋጀት ይጠበቅበታል ማለት ነው። በፍሬ ዘመኑ አበባ ሆኖ እንዳይገኝ ጨርቋ ሆኖ እንዳይገኝ ጨርቃ ሆኖ እንዳይገኝ መጠንቀቅ አለበት። በፍሬ ዘመኑ በመብሰያ ዘመኑ አድጎ በመጨረስ ዘመኑ ገና ያላደገ ሆኖ እንዳይገኝ መጠንቀቅ ይገባዋል። ካደገ በኋላ ፍሬ ነው ይዞ መገኘት ያለበት። እግዚአብሔር የሚፈልገው እሱ ስለሆነ ያ ሲያበቃ ያሰናብተዋል። የፍሬ ዘመን ካበቃ በኋላ በምድረ በዳ ያሉ አበቦች አበብነት ዘመናቸው የፍሬም ዘመናቸው ካለቀ በኋላ ያፈሩትም ሆነ ያላፈሩት ወደ እቶነ እሳት መጨመራቸው ግዴታ ነው። ይህም ወደ ሰው ልጆች ሲመጣ የሰው ልጅ የጽድቅ ስራ ቢገኝበትም ባይገኝበትም ማለፉ ግዴታ ነው ማለት ነው። ጻድቃንም ያልፋሉ፣ ኃጥአንም ያልፋሉ፣ ክፉዎችም ያልፋሉ ይጠፋሉ፣ ደጋጎችም ያልፋሉ። በዚህ ምድር ላይ እንደተተከለ የሚቀር ማንም እንደሌለ ነው መጽሐፍ የሚነግረን የሚያስረዳን። የምድረ በዳ አበቦች የሚያሳየን እሱ ነው። የምድረ በዳ አበቦችን ተመልከቱ ብሎ ሲናገር ይህንን ነው የሚያሳየን ማለት ነው። ሰሎሞን ደግሞ የጠቀሳቸው አበቦች የሚገርሙት የሚለዩት ከዚህ በምንድን ነው? በእሾህ መካከል የበቀሉ መሆናቸው ነው። ባጠገባቸው እሾህ አለ። እነሱ ደግሞ በጎ መዓዛ ሊሰጡ የተዘጋጁ መወደድም ያላቸው በጎ መዓዛ ያላቸው አበቦች ናቸው ማለት ነው። ይልቁን ደግሞ የሱፍ አበባ ከሁሉም ይለያል። ምክንያቱም ይሄ የሱፍ አበባ ሁልጊዜ ፀሐይ ፈልጎ ወደ ፀሐይ እየዞረ የሚኖር አበባ ለየት ይላል ከሌሎቹ ሁሉ ማለት ነው። ያውም ደግሞ በቆላ የሚገኝ በማይመች ስፍራ በበረሃማ አካባቢዎች የሚገኝ መሆኑ ደግሞ ይገርማል። ይህም በእመቤታችን በኩል እመቤታችንን በዚህ መስሏታል አባቶቻችን። ስለ በጎ መዓዛዋ
ስለመወደዷ፣ ስለ ደም ግባቷ፣ ስለ ንጽህናዋ፣ ስለ ቅድስናዋ በእሾህ መካከል የበቀለች በመሆኗ በአይሁድ መካከል የበቀለች ናትና በአይሁድ መካከል ተገኝታለች። አይሁድ ክፋት ተለይታ ለእግዚአብሔር የምትገባ ለእግዚአብሔር የተሰጠች መልካም ሴት ሆና ደግሞ ተገኝታለች። በአይሁድ መካከል እንደዚህ አይነት መልካም ሴት መልካም ብላቴና እግዚአብሔር የሚመርጣት ደግ ሴት መኖሯ እጅግ የሚያስገርም ነገር ስለሆነ ነው። በእሾህ መካከል የበቀለች የሱፍ አበባ ብሎ የመሰላት ቅዱስ ሰሎሞን እንደነገረን በእርግጥም አይሁድ በዚያ ዘመን እሾሆች ነበሩ። ኢየሩሳሌም እሾህ አብቅላለች። በእሾሆች መካከል ግን አንዲት የሱፍ አበባን አስገኝታለች። ኢየሩሳሌም በአይሁድ ተከባለች። ኢየሩሳሌም በሮማ ወታደሮችም ክፋት ተጥለቅልቃለች። በዚያ ዘመን ሕፃናትን እያረዱ ሲጥሉ የማይጨንቃቸው የማይገዳቸው ሄሮድስና እሱ መሰሎቹ ምድሪቱን ሞልተዋታል። በዚያ ዘመን ለነፍሰ ገዳዩ ለሄሮድስ ሕፃኑ የተወለደበትን ስፍራ የሚያመለክቱ ሊቃውንትም ተገኝተውባታል። በዚያ ዘመን ከአይሁድ ሊቃውንት ከብሉይ ኪዳን ሊቃውንትም ሆነ ከቤተ መንግስት መኳንንት ደግ ሰው አልነበረም። ደጋግ ሰዎች ከባቢሎን መጥተዋል። ለሕፃኑ ለክርስቶስ እጅ መንሻን አቅርበውለታል። የእነዚህን ደግነት የተመለከቱ ሰዎች በኢየሩሳሌም ይኖሩ የነበሩ ሰዎች ደግሞ ለክፋት ተነሳስተዋል። በኢየሩሳሌምና በአካባቢዋ የነበሩ ሰዎች ክፉ መሆናቸውን የምታውቁት የሉቃስ ወንጌል ምዕራፍ 2 ስትመለከቱት ለምትወልድበት ስፍራ አጣ እንደነበር በቤታችን ስትመለከቱት የምትወልድበት እንኳን ስፍራ አልነበራትም። ለማደሪያ ስፍራ አልተገኘላቸውም እና ነው ማሮም በካን ለማይደሩ ለማደሪያ የሚሆን ስፍራ አልተገኘላቸውም ነበርና ነው። እንግዶችን እንኳን ለመቀበል ክፎች ሰዎች ነበሩባት ማለት ነው። ምድሪቱ እስከዚህ ድረስ ክፎች ናቸው። በከብቶች በረት እስክትወልድ ድረስ ለመውለድ የተቃረበችው ብላቴና ድንግል ማርያም የምትወልድበት ስፍራ አላገኘችም። በሰዎች ዘንድ መጠጊያ አልባ ሆና ነበር ማለት ነው። ይህ ክፋታቸውን ያሳያል። በቤተ ክህነት፣ በቤተ መንግስት፣ በቤተ መቅደስም ያገለግሉ ከነበሩ ሰዎች በጎ ነገር አልነበረም። ምክንያቱም ሄሮድስ በማቴዎስ ወንጌል ምዕራፍ 2 ላይ እንደምንመለከተው ጠራቸውና ተስዕሎሙ እንዘይብል ባሕቲቱ ይትወለድ ክርስቶስ ወዴት ይወለዳል ብሎ በጠየቃቸው ጊዜ በቤተልሔም ዘይሁዳ በይሁዳ ቤተልሔም ነው ብለው ለይተው ቦታውን የነገሩት የጠቆሙት ለገዳዩ ያሳዩት የአይሁድ ሊቃውንት ናቸው፣ ካህናቱ ማለት። ስለዚህ ደግ ነገር በካህናት መካከልም አልነበረችም። በዚያ ዘመን የቤተ መንግስቱ ሰዎች የተወለደበትን ስፍራ ያጠናሉ። የቤተ ክህነቱ ሰዎች ደግሞ የተወለደበትን ስፍራ ይጠቁማሉ። ሁለቱም ገዳይና አስገዳይ ናቸው። ሁለቱም ተመልከቷቸው ምን ያህል ክፎች እንደነበሩ። ለዚህ ነው በእሾህ መካከል የበቀለች ሱፍ አበባ የተባለችው ድንግል ማርያም። እሾሆቹ በቤተ ክህነትም በቤተ መንግስትም የነበሩ ሰዎች ናቸው ማለት ነው። ገዳይ አስገዳይም ሆነው የተነሱት በመጀመሪያ የምትወልድበት ስፍራ የከለከሏት የቤተልሔምና የአካባቢው ሰዎች፣ በኋላም ልጇን ለገዳይ የጠቆሙባት የቤተ መቅደሱ አገልጋዮች የትንቢቱን ቃል እናውቃለን የሚሉ ግን ለትንቢቱ ቃል የማይገዙ የነበሩ ሰዎች ናቸው። በኋላም በመጨረሻ በአንድ ልጇ ትንቢት በተነገረለት ዓለም ተስፋ አድርጎ በሚጠብቀው በመሲሁ ልጇ በክርስቶስ ላይ ገዳይ ሰራዊት ያዘመተባት ሄሮድስ ነው ሾህ ተብሎ የተጠራው ማለት። እነዚህ ሁሉ ሰዎች በበቀሉባት ሀገር ላይ መልካም አበባ ሆና የተገኘችው እመቤታችን ቅድስት ድንግል ማርያም። እነዚህ ሁሉ ሰዎች መልካምነቷን ያለወጡባት፣ በጎ መዓዛዋን ያልቀየሩባት፣ መወደዷንና ደምግባቷንም ያላጠወለጉባት ያላጠፉባት በእሾህ መካከል የበቀለች የሱፍ አበባ እንደምን ያለች ናት ትሉኝ እንደሆነ ሰሎሞን በሱፍ አበባ የመሰላት ሱፍ ከሌሎቹ አበቦች ተለይቶ ወደ ፀሐይ ፊቱን የሚያዞር አበባ ስለሆነ ነው። ወደ ፀሐይ ፊቱን የሚያዞር አበባ ስለሆነ እመቤታችን ቅድስት ድንግል ማርያም ሁልጊዜ ገጸ ልቡናዋ ወደ እግዚአብሔር ያዞረ
አይሁድ ከቤተ መቅደስ አስወጧት። እሷ ግን ራሷን እግዚአብሔር መቅደሱን አተገኘች። ተመልከቱ። በመቅደስ ብትኖርም ከመቅደስ ውጭ ብትሆንም ድንግል ማርያም ፊቷ ወደ እግዚአብሔር ስለነበረ ወደ እግዚአብሔር የምትመለከት ሴት ናት ድንግል ማርያም። እግዚአብሔርን ብቻ የሚያስብ ልብ ያላት፣ ይህንን ዓለም ለማሰብ ይህንን ዓለም በማሰብ ያልደከመች ሴት ናት እመቤታችን ቅድስት ድንግል ማርያም። ራሷን በድንግልና ጠብቃ ያኖረችው ለአምላክነት እናትነት ራሷን እያዘጋጀች አልነበረም። ራሷን በንጽህና ያሳመረችው ያስጌጠችው ሰማይና ምድር የማይወስኑትን አምላክ እወስነዋለሁ፣ ኪሩቤል የሚሸከሙትን ዙፋን እሸከመዋለሁ ብላ አስባ አልነበረም ድንግል ማርያም። ይህንን አላሰበችም። እግዚአብሔርን ደስ የሚያሰኘውን ነገር ለማድረግ ትተጋ ስለነበረ ብቻ ነው ይህንን ያደረገችው ድንግል ማርያም። ይህ ማለት የደከመችው ድካም ለጠቅላላው ንጽህናዋን፣ ድንግልናዋን፣ ቅድስናዋን ጠብቃ የኖረችው ድንግል ማርያም አሁን ለተመረጠችው መመረጥ፣ አሁን ለሆነችው መሆን እየተዘጋጀች ይህን አስባ አልነበረም ማለት ነው። ያንን ነገር ሁሉ ያደረገችው አምላኳን ደስ ለማሰኘት ብቻ ስለነበረ ነው። እግዚአብሔርን ደስ ለማሰኘት ብላ ተዘጋጀች፣ ኖረች። እግዚአብሔርም ደግሞ እሱ ለመረጠውና ደስ ለሚያሰኘው ነገር መረጣት ማለት ነው። ምርጫው የእግዚአብሔር ነው። እሷ ራሷን የጠበቀችው ግን እግዚአብሔርን ደስ ለማሰኘት ብላ አስባ ነው ማለት ነው። ወገኖቼ እግዚአብሔር የሚያደርገውን ነገር ሊያደርግ ይችላል በእኛ ሕይወት። እኛ የሚጠበቅብን እግዚአብሔርን ደስ ለማሰኘት መትጋት ነው። እኛን ደስ የሚያሰኘንን ነገር ማድረግ ደግሞ የማን ተግባር ነው? ነገሩን የማን ተግባር ነው? እግዚአብሔር ነው። እናንተን ደስ ማሰኘት የማን ስራ ነው? እግዚአብሔርን ደስ ማሰኘት ደግሞ የማን ስራ ነው? የኛ ጉዳይ ነው። የኛን ጉዳይ ከሰራን ከተወጣን እግዚአብሔር የራሱን ስራ የማይሰራ ይመስላችኋል? የኛን ድርሻ ከሰራን እግዚአብሔር የራሱን ድርሻ የማይሰራ ይመስለናል? እንደዛ አይደለም። ግን እኛ ችግራችን እግዚአብሔርን ደስ ለማሰኘት የኖርንበት መኖር የለም። ሁልጊዜ ጭንቀታችን፣ ሁልጊዜ ድካማችን ከንቱ የሆነ ድካም ነው። አንዳንዱ እኮ እንደ ሄሮድስ ያለ ድካም የሚደክም አለ። ነፍስ ለመግደል ወንድሙን ለማሳደድ የሚደክም ሰው አለ። አንዳንዱ ደግሞ እንደ ሰናወር ሰዎች የኃጢአት ግንብ ለመገንባት የሚደክም ሰው አለ። አንዳንዱም አይታወቅም እንደ ቃየል ወይም እንደ ሌሎቹ ክፉ ሰዎች አይነት ድካም የሚደክም ሰው አለ። እንዲህ አይነቱን ድካም ለመቀነስ ነው ርዕስ እያተገዳም የተባለ ነው። እግዚአብሔር ይህን ድካም ሊቀንስልን፣ ይህን ጭንቀት ሊያስወግድልን ስለፈለገ አትጨነቁ። ስለ ልብስስ ለምን ትጨነቃላችሁ? አትስሩ ማለቱ ነው አይደለም። አስባችሁ አትኑሩ ማለቱ ነው አይደለም። እንደዚያ ማለት ልብስ አትልበሱ ማለቱ ነው። ራቁታችሁን ሁኑ ማለቱ ነው እንደዚህ አይደለም። እግዚአብሔርን ደስ በሚያሰኝ ስራ ብቻ እንድንደክምና እንድንጨነቅ ስለፈለገ ነው እግዚአብሔር። ተመልከቱት፣ ምድረ በዳውን ያሳመረው ማን ነው? ንገሩ፣ ማን ነው? እግዚአብሔር። መቻችን ይህ ነው የሚሆነው። ለአበቦች መወደድን የሰጠ ማን ነው? ለአበቦች በጎ መዓዛን የሰጠ ማን ነው? ያንኑ ያላቸውን የተሰጣቸውን በጎ መዓዛ ይዘውት ነው የሚሞቱ። ብትቆርጧቸው እንኳን ከነመዓዛቸው ይቆረጣል። አንድ ክርስቲያን ቢሞትም እንኳን የሚሞተው ከነበጎ ስራው ከነበጎ ክርስትናው መሆን አለበት። ክርስቲያን የሚል ስም ብቻ ይዞ አይደለም የሚሞተው። እስኪቆረጥ እስኪሞት ድረስ በጎ መዓዛው የሚለየው መሆን የለበትም። ስለዚህም ነው በምድረ በዳ አበቦች የተመሰልነው። ለዚህ በጎ መዓዛን በሚሰጡ እስኪወድቁ ድረስ እስኪቆረጡ ድረስ እስኪጠፉ ድረስ ቆርጣቸዋቸው መዓዛቸው አይለያቸው። ክርስቲያን ሞቶም እኮ ክርስቲያን ያው ማለት ቅድስናው፣ ጽድቁ፣ በጎ ስራው አይለየውም ማለት ነው። ቅዱሳን በገድላቸው በመቃብራቸው ዛሬም ድረስ ስራ የሚሰሩት ለምን ይመስላችኋል? ገድላቸውን አዝለው መካን ሴቶች ይወልዱ የለም? በቃል ኪዳናቸው ምክንያት መቃብራቸው ላይ ወድቀው ልጅ ያገኙ ሴቶች አሉ አይደል? እስኪ ዲማ ሂዱ፣ የእነ አባ ሲኖዳን መቃብር ጎብኝተው ያልወለዱ ሴቶች አሉ። እስኪ ሂዱ፣ የእነ አባ ተከስተ ብርሃን ገድል ያረፈበት ቦታ ላይ ሂደው አጋንንት ስራት ያልተፈቱ ሰዎች አሉ።
እነዚህ ሁሉ ቅዱሳን ሞተውም እንኳን ስራቸው ቃል ኪዳናቸው የማይለያቸው ለዚህ ነው። እንደ ምድረ በዳ አበቦች ናቸው። አበቦችን ቆርጣችሁ ቤታችሁ ድረስ ወስዳችኋቸው ሽታቸው እንዳለ ነው እስኪደርቁ ድረስ ያ በጎ መዓዛቸው አይለያቸው። አንድ ክርስቲያን በመከራ ጊዜም ቢሆን በደስታ ጊዜም ቢሆን ሁልጊዜ እግዚአብሔርን በማሰጠት በሚኖር ክርስቲያን በጎ ስራው አይለየውም። ሁልጊዜም መልካም ጠባዩ መልካሙ ኑሮ አይለየውም። በእሾህ መካከል ቢበቅልም እንኳን ማለት በእሾህ መካከል እንዳለ የሱፍ አበባ መሆን ይችላል። እመቤታችን ቅድስት ድንግል ማርያም የበቀለችው በእሾህ መካከል ነው። ግን የሱፍ አበባ ሆና ነው የበቀለችው። ክርስቲያኖች እሱ ነው ዋናው ነገር። የበቀለችው የተገኘችው በአይሁድ መካከል ነው። ግን ደግሞ የኖረችው እግዚአብሔርን ደስ በማሰኘት እግዚአብሔርን በማገልገል ነው። እግዚአብሔርን በዘነጋ ሕዝብ መካከል እየኖሩ እግዚአብሔርን ማሰብ ደግነት ነው። አምልኮተ እግዚአብሔር ለታይታ በሆነበት ዘመን ነው እሷ የተገኘችው። ጸሐፍት ፈሪሳውያን በልብሳቸው ላይ ቃሉን ይጽፋሉ፣ ልባቸውን ግን ከቃሉ ያርቃሉ። እንደዚያ በሆነበት ዘመን ነው ድንግል ማርያም የመጣችው። ዛሬም አንዱ የሚገርመው ነገር ዛሬም ስታዩቸው አንዳንድ አክራሪ አይሁዶች በአስፋልት መካከል እንኳን እየሄዱ መጽሐፍ ዘርግተው እየሰደቡ ነው። እመቤታችን በመጣችበት ዘመን እና ክርስቶስ በተወለደበት ዘመን አንዱ የገሰጻቸው ይሄንን ነበረ። በሰው መካከል በሰው ፊት የሚጸልዩ ይመስላሉ፣ ያስመስላሉ፣ መጽሐፍ ዘርግተው ይታያሉ። የሚጾሙ ስለሚመስላቸው ሰውነታቸውን አጠውልገው ስለሚታያቸው እነዚህን አይሁድ ሰዎች ሁሉ ያምኗቸዋል፣ ገንዘባቸውን ሁሉ ይሰጧቸዋል። እነዚህማ ከፈጣሪያችን ጋር ያስታርቁናል ብለው ይማጸኑባቸዋል። ግብዞች በሆኑበት ዘመን ግብዝነት የሌለው ሕይወት ላይ የተገኘች ድንግል ማርያም። ለዚህ ነው በእሾህ መካከል የበቀለች የሱፍ አበባ የተባለችው። የሱፍ አበባ ደግሞ ቅድም እንደነገርኳችሁ ወደ ፀሐይ ነው ፊት እመቤታችንም ገጸ ልቡና ወደ እግዚአብሔር። ለዚህ ነው በጎ መዓዛዋ በጎ ፍሬዋ ያልጠፋባትና እሾሆች ወግተው ያላስቀሯት ከዚህ የተነሳ ነው። በእሾህ ተወግቶ የቀረ በጣም ብዙ ክርስቲያን አለ። በጣም መልካም መዓዛ የነበረው በጎ ስራ የነበረው መልካም አመል የነበረው ጥሩ ባህሪ የነበረው ጥሩ ስነ ምግባር የነበረው ግን በክፉ ሰዎች በመገበቡ ምክንያት ከክፋታቸው የተሳተፈ ወይም በክፋታቸው የተለወጠ በጣም ብዙ ሰው ሊኖር ይችላል። እንደዚህ አይደለም ክርስቲያኖች። የሱፍ አበባ ድንግል ማርያም ናት እንዳልኳችሁ ሁሉ የሱፍ አበባ ቤተክርስቲያንም ናት። ይህ ማለት የኔና የእናንተ ሕይወትን በሱፍ አበባ ይመሰላል ማለት ነው። በእሾህ መካከል የበቀለ ነው። ልብ በሉ። በምን መካከል? የሚገርመውም እሱ ነው። በእሾህ መካከል የበቀለ መሆኑ ነው። በምድረ በዳ እንዲሁ ዝም ብሎ በነፃ የበቀለ አይደለም። እሾህ የከበበው ነው። ግን ደግሞ ፍሬ ከማፍራት ያልተከለከለ ያልተገደበ ነው። ምን የሌለ እሾህ አለ በእውነት በዚህ ዘመን? ምን ያልከበበን እሾህ አለ? ምን ያልወጋን እሾህ አለ? ግን እንዳንደርቅ ፍሬ ሳንሰጥም እንዳንቀር መጠንቀቅ ይኖርብናል። እግዚአብሔር ፍሬያችንን ይፈልገዋል። እግዚአብሔር በጎ መዓዛችንን ይፈልገዋል። ክርስቲያኖች እግዚአብሔር የምድረ በዳ አበቦች የሚያስገኙትን አበባ አይደለም አሽትቶ ደስ የሚሰኘው የቅዱሳኑን የበጎ ሰዎችን የመልካም ሰዎችን በጎ ስራ በማሽተት እግዚአብሔር ደስ ይለዋል። ከመስዋዕቱ ይልቅ እግዚአብሔር የእናንተን በጎ ስራ በማሽተት ደስ እንደሚሰኝ ታውቃላችሁ። በመቅደስ ከሚሰዋው መስዋዕት ይልቅ በመቅደስ የሚሰዋው መስዋዕት እናንተን ያስታርቃል፣ ከኃጢአታችን ያጠራናል፣ ያጥበናል፣ ወደ እግዚአብሔር ያቀርበናል። በእኛ በጎ ስራ ደግሞ እግዚአብሔርን ደስ እናሰኘዋለን። ክርስቲያኖች እግዚአብሔር አሁን በውድ ዋጋ የተገዛችሁ አሽትታችሁ ደስ የሚላችሁን ያክል የእናንተ ትንሿን ስራችሁን አይቶ እግዚአብሔር ደስ ይለዋል። በምጽዋታችሁ በእንባችሁ ንስሐ በመግባታችሁ ትሕትናን በማድረጋችሁ ቅድስናን በመያዛችሁ ንጽሕናን ድንግልናን ገንዘብ በማድረጋችሁ እግዚአብሔርን ደስ የምታሰኙትን ያክል
እዚህ መቅደስ ውስጥ በሚሰዋው መስዋዕት ደስ ልናሰኘው አንችልም ክርስቲያኖች። ይሄኛው መስዋዕት አይቀበለውም እያልኳቸው አይደለም። ይሄኛው መስዋዕት ያስታርቀናል። እኛ ደግሞ በጎ መዓዛን ከእግዚአብሔር ጋር ታርቀን በጎ ስራ እንሰራለን። እግዚአብሔር የሚፈልገው ይሄ ነው። ይሄ ለእግዚአብሔር አይደለም የሚሰዋው፣ ለእኛ መታረቂያ ነው የሚሰዋው። እኛ ከእግዚአብሔር ጋር ለማስታረቅ ነው የሚሰዋው። እንደውም እግዚአብሔር እንዲህ ነው ያለው በማቴዎስ ወንጌል ምዕራፍ 12 ላይ ምጽዋት አበድርም መስዋዕት ነው፣ ከመስዋዕት ይልቅ ምጽዋትን እወዳለሁ ብሎ ነው የተናገረው። ለምን ይመስላችኋል? ለዚያ ያለ መስዋዕቱን መንቀፉ ማሳነሱ ይመስላችኋል? ለዚያ አይደለም። የሚያንስማ ቢሆን ክህነት ያለው ተመርቆ እንዲሰዋው አልተደረገም ነበር።